በ13 ዓመቴ ሱሰኛው ሆኛለሁ። ጭንቀት የተሞላበት በጣም አስቸጋሪ ራሴን የጠላሁበት ለምን እንደምኖር ማላቅበት አንድ የጥይት ካርታ አገኛለሁ ማለት ነው። ምናልባት ወደ 30 ምናምን ጥይቶች ይኖራሉ። ከዚህ ውስጥ አንዱ እኔን ከመታኝ ከገደለኝ እንትን ካለኝ በቃ በጣም አዝናለሁ። ከነበሩኝ ኤሌመንታሪ ውስጥ ከማውቃቸው 2 ልጆች ሞተዋል። በጣም ጥልቅ የሆነ ጨለማ ውስጥ ነበር። ስለ ሌባ ሲነሳ የማይናደድ የለም። ቢያንስ ስልኩን የተጎበኘ ሰው አይጠፋም። ብዙ አይነት ስም አለኝ። ማስተር፣ ሚዲያ 3፣ ሸንቃጣው፣ ጋዜጠኛው። ወደ ቤት እየተመለስኩ ነው ንስሐ የገባሁት እና አንዳንድ ጊዜ መጥቼ ሪከርድ ስደረግ በጣም ርቦኝ ነው እና ሲርብ ድምፅ ለማውጣት ምን ለማድረግ ብቻ ያስቸግራል። እግዚአብሔር ፍቅር ነው፣ ኃጢአት አሸሽቶት ጫካ የገባውን ጸጋውን ተገፎ የተራቆተውን ወዳለበት ሄዶ ድምፁን ያሰማና ስሜ እንግዲህ ዳንኤል ጥላሁን ይባላል። ዘማሪ ነኝ። በመመገብም አገለግላለሁ። ሙሉ ጊዜን በቤተ ክርስቲያን አገልግሎት ሰጥቼ ሙሉ ጊዜን እያገለገልኩኝ ነው። ከልጅነቴ ጀምሮ ያለው በጣም ብዙ ታሪኮች አሉ። እንደው ጠቀስ እያረኩልህ ባልፍ እኔ በ13 ዓመቴ ሱሰኛው ሆኛለሁ። 13 ዓመቴ ላይ የቤንዚን ሱሰኛ ነበርኩኝ። በከፍተኛ ሁኔታ በጣም ቤንዚን ተጠቃሚ ነበርኩ። ከዛ በመቀጠል ደግሞ ሌብነት ውስጥ ገብቻለሁ። አሁን ስለ ሌባ ሲነሳ የማይናደድ የለም። ቢያንስ ስልኩን የተጎበኘ ሰው አይጠፋም። በዛ በሌብነት እንትን ሆኜ የሰውን ጥላቻ ሪፍሌክት ሲደረግ እየሰማው የሰረኳቸው ሰዎች ሲረግሙኝ እየሰማው እንግዲህ በዛ በልጅነት እንትን እንግዲህ አይምሮህ ላይ ምን ሊፈጥር እንደሚችል ይሄንን ማሰብ ትችላለና በከፍተኛ በቃ ሱሰኛ ነበርኩ። እንደገና ደግሞ ሌባ ነበርኩ። በቃ ሰፈር ውስጥ በቃ ጸብ ነው እንትን ነው። ከዛ እድሜ ጀምሮ ማለት ነው። ምልክቶችም አልጠፉም። አንዳንድ ያሉ ምልክቶች አሉ። ምናልባት 15 16 ዓመት አካባቢ ሊሆን ይችላል ነው 14 15 ዓመቴ ላይ ይሄ እንግዲህ በጣም በከፍተኛ ሁኔታ ተፈንክቼ 15 ቀን ሆስፒታል ኢመርጀንሲ ገብቼ ይሞታል ወይ እንትን ይላል የሚል ወይም ደግሞ ከዳነ በቃ ብዙም ወይ በትክክል አይምሮ ላይ ሰራ ይችላል፣ ወደፊት ብዙ ችግር ሊገጥመው ይችላል ተብሎ የሚባል ሰው ነው ጌታ አድኖት አትርፎት እንደዚህ ዛሬ የቆመው እና እንደዚህ አይነት ታሪክ ነበረ። ራሴን የጠላሁበት በልጅነት እንትን ራሴን የማጥፋት ሙከራዎች በተደጋጋሚ ወደ 5 ጊዜ ያደረኩበት እንደው አንዱን የመጨረሻውን እንኳን እንደው ብነግርህ እንደው ሁለቱን ባነሳው ደስ ይለኛል። አንዱ ምንድነው ራሴን ላጠፋ የነበረው ያንን ውሳኔ ሳደርግ እዚህ ጦር ኃይሎች አካባቢ ኮካኮላ አካባቢ ድልድይ አለ የምታውቁት ከሆነ እና ያኔ ልጅ ሆኜ ደግሞ በጣም ትልቅ እንትኑ ርቀቱ ምናምን ይታያል። በጣም ርቀት አለው፣ የሚያስፈራ ነው። እኔ ያኔ ውሳኔ ውስጥ ስለነበርኩኝ ራሴን ከዚህ ያጠፋለሁ ከዚህ ላይ ውርውር ያጠፋለሁ ብዬ ጫፉ ላይ ወጥቼ ውሳኔውን ወስኛለሁ ሙሉ በሙሉ እና ግን ራሴን ላጠፋ ስል ዲስታንሱ ስቃዬን ያበዛዋል የሚል ያ ስታየው እንትኑ እንደዛ የሚያስቅ ነው። ግን ከዛ የተነሳ ሌላ አማራጭ ልውሰድ ብዬ ትቼጃለሁ። አፍሪካ አንድነት ድርጅት አካባቢ ልግባ እያልኩ አንድ መኪና በጣም በፍጥነት የሚመጣ መኪና ነበር። በወቅቱ እንደዚህ እንደ አይሱዙ አይነት ነው። ልግባ እያልኩኝ እንግዲህ ጌታ በሚያውቀው ማለት ነው። በጣም እስካሁን ድረስ ይገርመኛል። እያመነታው ስፖኪዮ እንደዚህ ጨርፎኝ ከዛ በኋላ እንትን ብያለሁ። የሌላኛው ጊዜ ግን መጨረሻ ላይ ያደረኩት ይሄ በፊት እንግዲህ ያው ኢህአዴግ ሲገባ በጣም ልጅ ነኝ ግን እንትን ተደርጓል። ይሄ
የተለያዩ መሳሪያዎች ይሄ ጥይቶች ምናምን ምንድነው ስሙ ይሄ ካርታ ምናምን የኛ ሰፈር የወታደርም ሰፈር ነው። ልደታ 01 አካባቢ ነው ያደኩትኝ። ስለዚህ ያኔ በግርግሩ የተለያየ ከየቦታው እንትን ያሉ ነገሮች አሉ እና እዛ ሰፈር ምናምን እኛም ግቢ ምናምን አጋጣሚ የተቀመጠ ከየት እንዳገኘኝ አንድ የጥይት ካርታ አገኛለሁ ማለት ነው። እንትኑ የለም መሳሪያው የለም። ከዛ በኋላ በፊት የኛ ዘመድ የቁጥሩን ብዛት ሲናገር ሰማለሁ እና ሽጉጥም ዝም ብሎ እንትኑን ያወጣና ይሰጠኝና ካልሰጠኝ እያልኩኝ ምናምን እንትን አደርጋለሁ እና ጥይቱ በምን ምክንያት እንትን እንደሚል ምናምን ይነግረኝ ነበር ሚሞሪ አለ። ስለዚህ እሳት ቢነካውስ ምናምን ብዬ ጠይቄያለሁ። እንደሚፈነዳ እንትን እንደሚል አውቄያለሁ። ይሄ ባሩድ ምናምን የሚባለው ነገር ሰምቻለሁ እና ያን በልጅነት አይምሮ ይዣለሁ። ከዛ ያንን ከሆነ ጊዜ በኋላ ልክ ካገኘሁኝ በኋላ ካርታውን እሳት አያስኩኝና የኔ ውሳኔ ነበረው ማለት ነው። ከዚህ ውስጥ ሲፈነዳ ምናልባት ወደ 30 ምናምን ጥይቶች ይኖራሉ። ከዚህ ውስጥ አንዱ እኔን ከመታኝ ከገደለኝ እንትን ካለኝ በቃ ግን ከተረፍኩኝ ከዚህ በኋላ ራሴን የማጥፋት ሙከራ አላደርግም ብዬ እሳቱን ሌላ ጊዜ ቆሻሻ አቃጥላለሁ እዛ ግቢ ጀርባ ስለኩስ ሲጠፋ ስለኩስ መጨረሻ ላይ እንደምንም ተሳካልኝ። ፊት ለፊት ሆኜ ከተትኩት ማለት ነው። እንግዲህ ነዶ በኋላ ላይ ክስም ብሎ ጠፋ ምንም ነገር ሳይሆን ማለት ነው። እና ከዛ ጊዜ በኋላ ራሴን የማጥፋት ሙከራ አቆምኩኝ። ግን ሁል ጊዜ ጭንቀት አለብኝ። ከባድ የሆነ የበታችነት ስሜት የሪጀክሽን ሰው ሁሉ ምክንያቱም ሲረግመኝ ሰማለው። ሰፈር ውስጥ በጣም አስቸጋሪ ነኝ። ብዙ አይነት ስም አለኝ። ማስተር፣ ሚጋ3፣ ሸንቃጣው፣ ጋዜጠኛው ምን ብዙ ነገር የማይክል የዳንስ በጣም ወዳለሁና ትልልቆቹ በየቦታው እያያዙኝ የማይክል ጃክሰንን ደንስ ይሉኛል እና አለበለዛ ያው ስለሚኮረኩሙኝ ስለሚመቱኝ በቃ የግድ እንደንሳለሁ። ትምህርት ቤት ደግሞ ያው እዛ ኤሌመንተሪም የተማርኩ በጣም አክቲቭ ነኝ። ባገኘሁት ነገር ያው የሙዚቃ እንትኑ ፍቅሩ ስላለኝ ድምጼ እውነት ለመናገር ጥሩ አይደል። በጣም ሰው የሚሸሸው አይነት ድምጽም ሊሆን ይችላል ምናልባት በወቅቱ ግን ይሄ ድፍረቱ እንትኑ አለኝና እንደዚህ አይነት ላይፍ ነበር የምኖረው። ግን ያው እንደጠየቀኝ ጭንቀት የተሞላበት ህይወት በጣም አስቸጋሪ ራሴን የጠላሁበት ለምን እንደምኖር ማላቅበት የምኖርበትም ዓላማ ያልገባኝ አልፎ አልፎ ይሄ ቸርች ቀመስ ስል አጎቴም አክስቴም በጌታ ስለነበሩ ቸርች እንዲሄድ ከሚል ግፊት ያው ቸርች እሄዳለሁኝ አልፎ አልፎ ማለት ነው። የሆነ እሁድ ምናምን እሄዳለሁ እንትን አይደል በጣም በሌብነት ከማስቸገር እንኳን የተነሳ አንድ ጊዜ አንዷ እኛ ቤተሰብ ምን ብላኛለች፣ ሰርቀ ቸርች ከሄድክ ትቀሰፋለህ ብላኛለች። ማለት የእሷ እንትን ቸርች አይቀርም ስለዚህ ስለማይቀር ስርቆቱን ይተዋል ከሚል ነው። እና የሆነ ጊዜ በጧት ሰርቄ ያለው ሄጃለሁ። ስመለስ ነው ትዝ ያለኝ ለካ እንደዚህ ተብዬ ሄጃለሁ። አይ ስለዚህ ምንም ማለት አይደለም ብዬ ባሰ እንደውም ገፋውበትና ይሄን የመሳሰለ እንትን ነው ሳሳልፍ የነበረው። እንግዲህ እንደዚህ ከላይ የዳሰስኩት እንጂ ስሜቱን መቼም ማንጸባረቅ አይቻልም። በጣም ጥልቅ የሆነ ጨለማ ውስጥ ነበር የነበርኩት እና እንደኔ ደግሞ ራሳቸውን የጠሉም ጓደኞች ነበሩኝ እና በጣም አዝናለሁ። ከነበሩኝ ኤሌመንተሪ ውስጥ ከማውቃቸው 2 ልጆች ሞተዋል ያለ እድሜያቸው። አሁን በጣም ነው ማዝነው። ያው እንደዛ አይነት ነገሮች ተፈጥረዋል። እንግዲህ እግዚአብሔር ስለፈቀደ ስለራራልኝ ሌላ ምንም ከኔ መነሻም ታሪክም የለም። እንግዲህ ይሄ ካይምሮ በላይ ነው። እሱን አውቄ ዛሬ በቤቱ መገኘቴና ይህንን ተፈንክቼ የነበረ ጊዜ ሆስፒታል እንደገባሁኝ ከዛ ማን እንደፈነከተኝ አልተናገርኩም፣ ደብቄ ያለው ግን የራሴ ጓደኛው እኛ ድንጋይ በጣም ነበር የምንወራወረው እና የራሴው ጓደኛ ነው የፈነከተኝ የነበረው በዛ ሰዓትና ያንን ሁሉ ደብቄ ሆስፒታል ነው ያለሁት እና መጨረሻ አካባቢ እንደምሞት ታወቀኝ። በቃ እንደምሞት ሲታወቀኝ ዝም ብዬ ራሴ ንስሐ ልግባ አይነት ነገር ብዬ ይሄ ዳግም ያልተወለደ ሰው ግን ስለሆነ በደሉ ተጸጽቶ የሚያደርገው አይነት ንስሐ
እንግዲህ እንዴት እንደምትረዳኝ ባላቅም እማቃው መዝሙር ምናምን ስለነበረ የታምራት ኃይሌን መዝሙር ዘመርኩኝ ማለት ነው። ድንቅ ነው ለኔ ጌታ የሚለው በጣም የምወደው መዝሙር በጣም ብዙ ጊዜ የምዘምረው ነውና እሱን ምናምን ዘምሬ አጋጣሚ ሆኖ ደግሞ ተፈወስኩኝ እዛ እንትን አልኩኝ። ግን ዳግም አለመወለዴን እማቃው ከዛ በኋላ ተመልሼ ልክ እንደዛው እንደነበርኩበት ያቺ እንትኗን እሷ ከሞት ከነበረው ነገር ለማምለጥ ማንም ሰው በራሱ ላይ ጭንቅ ሲመጣ በቤተሰቡ ላይ በሀገር ላይ ጭንቅ ሲመጣ ሁሉም ሆ ብሎ ንስሐ ይገባል። ያ ንስሐ ስለገባ ዳግም ተወልዷል ማለት አይደለም። የዛ አይነት እንትን ነው። ግን ቸርች ዝም ብዬ እቀጥል ነበር ሳልለወጥ። ደግሞ የክርስቲያን ቤተሰብ ስለሆነን ተለውጠናል ማለት አይደለም። ቸርች ስለሄድንም ዳግም ተወልደናል ማለት አይደለም። ቤተሰቦቻችን እየመሩን እንትን የመንፈሳዊ ነገር እንድናደርግ ሲያደርጉን እውነተኛው እረኛና መሪ በህይወታችን ትክክለኛውን ቦታ ተቆጣጥሯል፣ ይዟል፣ በልባችን ዙፋን ላይ ነግሷል ማለት አይደለም። ያንን እኔ በእኔ ህይወት ምስክር ነው አይቻለሁ እና በኋላ ነው የተለወጥኩትና ስሰማ ያው የእግዚአብሔርን ቃል ስሰማ እንዲሁ እንትን ላለው እንደ መስማት ሰንዴይ ስኩል ምናምን ደግሞ ይሄድ ነበረ እና ሲሄድ በጣም በጉጉት የምጠብቀው አንዱ ነገር እኔ ጥያቄ የምጠይቅባትን ሰዓት ነው። ምክንያቱም የሚያስተምሩት አስተማሪዎች እንዳይመልሱ አድርጌ ለመጠየቅ ነው ደስ የሚለኝ እና ብዙ ጊዜ እጄን ሳወጣ ያለ ማንም የለም ምናምን ብለው እሺ ከሌ ብለው ሌላ ሰው ይመርጣሉ። በዚህ ስለማሰለቻቸው ማለት ነው በወቅቱ እና እንደዚህ አይነት ነው ምልልሴ። ይሄ ከልብ ገብቶኝ እንትን ብሎ አይደለም ስሰማ ቃልም እንትን ስል ትክክለኛ ምላሽ አልሰጥም ነበርና በኋላ ላይ ነው ከብዙ ቆይታ በኋላ ነው ምናልባት እሱን እመጣበታለሁ ምላሽ የሰጠሁበትን ማለት ነው። እና እንደዛ ነበር አሳልፌ ነበረው። እንደ ልማድ ነው በቃ መሄድ የነበረው ማለት ነው። ሳልለወጥ እሄዳለሁ ቸርች፣ ሳልለወጥ እመለሳለሁ። መዝሙሮች የተወሰኑ ለምጃለሁ። እንደዚህ አይነት ላይ እንደውም በጣም አጎቴም ባለቤት በጣም የተወደደች ናትና በጣም ትከታተለኛለች። በተለይ ደግሞ እንድማር ጊዜው ሲደርስ የድህነት ትምህርት እንድማር ብዙ መከረችኝ፣ እንትን አደረገች። ከዛ እኔ በዛው ምክንያቱም እነሱ ጋር ያለኝ አይደንቲቲ እና እኔ በግሌ የማውቀው የተለያየ ነው። እነሱ ጋር እንደ ክርስቲያን እያደገ የቤት ፕሮግራም ሁሉ አንዳንዴ ይመራ ነበር። በጣም ይገርማል። እና ስለዚህ ጊዜው ሲደርስ እንድማር እንትን ተደረኩኝ ማለት ነው። ደህንነት ትምህርት ለመማር ማለት ነው፣ ወይም የደህንነት ትምህርት። ከዛ ያንን የደህንነት ትምህርት መማር ጀመርኩኝ። እየተማርኩኝ ልክ የመጠመቂያው ጊዜ ጥቂት ቀን ነው እንደዚህ ሲቀረው ከቸርች ወደ ቤት ስመለስ ነው ውሳኔ ያደረኩት መንገድ ላይ። ለዛ ውሳኔ ምክንያት የሆነኝ የድህነት ትምህርቱን እየተማርኩኝ እሁዶች ላይ የተሰበከ አንድ ስብከትና አንድ መዝሙር ነበር። ከተሰበከው ስብከት አንዱ ሰባኪው ሲሰብክ ክርስቶስ ኢየሱስ እኮ በመስቀል ላይ ሲሰቀል ሰዓሊዎች እንዳገለደሙለት ጨርቅ ተሸፍኖ አይደለም፣ እሱ የሰዓሊዎች ስራ ነው፣ ሰዓሊዎቹ አፍረው ሊሆን ይችላል አይነት ነገር ብሎ እሱ የሰዓሊዎቹ ስራ ነው፣ እርቃኑን ሙሉ በሙሉ እርቃኑን ነው ስለኛ በመስቀል ላይ የተሰቀለው የሚለውን ነገር ሲናገር እሱ በእኛ ካላፈረ እንዴት እኛ እናፍርበታለን አይነት ነገር ብሎ ተናገረ። እና ያ እርቃኑን ለኔ ተሰቅሏል የሚለው ነገር በጣም በልቤ ውስጥ ትልቅ ቦታ ያዘ። በጣም በቃ ውስጤን እንትን አደረገው። ይህም በዚህ እንዳለ በሌላኛው እሁድ ላይ ዘማሪዎቹ እየዘመሩ የኳየሮች ናቸው እንግዲህ ከየት እንደመጡ ባላቅም፣ ግን ቅርብ ጊዜ ነው። አንድ ወንድም ነው እንደውም መዝሙራቸውን ስመሰክር ሰምቶ ልኮልኝ፣ ጌታ ይባርከው፣ በጣም ካሌብ ይባላል። እሱ ልኮልኝ ነው መዝሙሩን ራሱ ያገኘሁት። ግን ዜማው ረጅም ጊዜ አይጠፋብኝም ነበርና እነሱ ሲዘምሩ ፍቅር ነው እግዚአብሔር ፍቅር ነው የሚል መዝሙር ነበር። ፍቅር ነው እግዚአብሔር ፍቅር ነው፣ ኃጢአት አሸሽቶት ጫካ የገባውን
ጸጋውን ተገፎ የተራቆተውን ወዳለበት ሄዶ ድምፁን ያሰማና ያለባብሰዋል ዳግም ያቆምና ፍቅር ነው እግዚአብሔር ፍቅር ነው። ልክ እንደዚህ ነው መዝሙርና በሆነ ብቻ ጽሁፍ በውዳሴ አምላክ በሆነ መዝሙር እንትን ላይ የሆነ ጊዜ አግኝቼው ጠፍቶብኝ ነው እንጂ ወዲያው እንትኖቹን ሁሉ አግኝቻቸው ነበር፣ ቁጥሮችን አግኝቼ ነበር። አሁን ከረጅም ጊዜ በኋላ እንዳልኩ ይህንን መዝሙር ሳቅ የወላይታ ሙሉ ወንጌል ኳየሮች ናቸው። አይ ቲንክ ሙሉ ወንጌላዊ ይመስለኛል እና ኳየሮች ናቸው፣ በጣም የቆዩ ኳየሮች ናቸው። የእነሱን መዝሙር ሰምቼ ነው ወደ ጌታ የመጣሁት። ከዛ ወደ እንትኑ ልመለስልህና ልክ ልጠመቅ ጥቂት ቀን ሲቀር ነው ያልኩ ወደ ቤት እየተመለስኩ ነው ንስሐ የገባሁት እና መንገድ ላይ እነዛ ሁለት ነገሮች በጣም ያዙ። ጌታ እርቃኑን ለእኔ ከተሰቀለ ፍቅር የሆነ ጌታ ደግሞ እኔ ያለሁበት ድረስ ፍቅሩ ይሄን ያህል የሚያመጣው እንዲወርድ የሚያደርገው ከሆነ እኔ ለምንድን ነው ህይወቴን የማልሰጠው? ለምንድን ነው ለምንድን ነው የምኖረው? በጣም ከባድ ጥያቄ ውስጥ ጠይቄ ነበር። ያኔ ነው በቃ የኔ መጨረሻ ምንድን ነው የሚል ሙግት ውስጥ ነበር። ከዛ በቃ ጌታ ሆይ እኔ ህይወቴን እሰጥሃለሁ። መንገድ ላይ ያልኩት ይሄንን ነው። በቃ የልቤን ዙፋን ለአንተ እሰጣለሁኝ ብዬ ልክ ይሄንን ውሳኔ መንገድ ላይ እየሄድኩኝ እዛ በጦር ኃይሎች በኩል ነው ካምፕ ምናምን አለኛ ሰፈር ወደ 01 ሲገባ ልክ እዛ አካባቢ ድንገት የማላቀው እኔ ይሄን ያክል ሸክም ላይ ተጭኗል የሚለውን ነገር ያወቁት በዛ ሰዓት ነው እና ከላይ ብድግ አለ። በጣም ቀለለኝ። ከዛ በቃ የተወሰነው መንገድ እያለቀስኩ ነበር። በጣም ልቤ በደስታ ተሞላ እና ያቺ ነበረች ለኔ የህይወቴ የለውጥ ምዕራፍ የነበረው። እና አንዳንድ ሰው በመድረክ ላይ ነው የሚቀበለው፣ አንዳንድ ሰው በሌላ ሰው አማካኝነት እንደዚህ እንትን ያደርጋል። እኔ መንገድ ላይ ነው ንስሐውን የሚገባውት። ጌታ ኢየሱስ ክርስቶስን የግል አዳኝ አድርጌ ወይም ዳግም ውልደትን ሳገኝ በመንፈሴ ላይ የእግዚአብሔር ብርሃን ሲበራ የልጁም የክርስቶስ ኢየሱስ ጸጋ ሲበዛልኝ የልቤን ዙፋን ሲቆጣጠር ከዛ በኋላ ያው መሪው እሱ ነው። ምንድነው የሆነው? ይሄ የዝማሬውን በተለይ አገልግሎት እኔ ጋራ የጀመረው እንዴት ነው ብትለኝ ኮተቤ አካባቢ ያው አክስቴ ቤት ነበርና ያው ከሷ ጋራ ደግሞ መኖር ስለጀመርኩኝ እዛ አክስቴ ጋር አንድ ቤት ተሰርቶ አልተከራየም እንትን አላለም እና እዛ ውስጥ በጣም ለኔ ምቹ ሁኔታ ተፈጠረ። ከጌታ ጋራ በደንብ ጊዜ የምወስድበት እና በቃ መጸለይ ነው በቃ አሁንም ገባለሁ፣ ጸልያለሁ፣ መጽሐፍ ቅዱሴን አነባለሁኝ እና እንደዚህ በቃ መላልሼ ማንበብ በቃ ከዘፍጥረት ጀምሮ በዛ ሰዓት በጣም ነው በቃ እንትን እያደረኩ የነበረውና እግዚአብሔር ያንን እድልና ጊዜ ሰጠኝና በዛ ሰዓት ዝማሬዎችንም መቀበል ጀመርኩኝ። እና ስቀበላቸው የነበሩት ዝማሬዎች ለምሳሌ አንዱን ዝም ያዝማቹን ይዤው አጋጣሚ መገናኛ አካባቢ ፋሪስ የሚባል የወንጌል አገልግሎት ፕሮግራም የሚደረግበት ቦታ አለና እዛ ኪቦርድ መጫወት ጀምሬ ነበር እና ኪቦርድ እየተጫወትኩኝ እያገለገልኩኝ እያለ አጋጣሚ የመባ ሰዓት ላይ ዘመርኩኝ አንድ አዝማች እና መዝሙሩን ስዘምር ያኔ የነበረው ዘማሪ አገልጋይ መጋቢ ያሬድ ማሩ ነው። ዘማሪ መጋቢ ያሬድ ማሩ ያው ታውቁታላችሁ፣ በጣም የተወደደ ወንድም ነው። በጣም በዚህ በመንፈሳዊ ነገር እውነት በጣም ትልቅ አባት ሆኖኛል። አሉ ወይ አባቶች ሲባል እኔ ያለ እንግዲህ ማቀው እንደዚህ አይነት አባት አለና ከዛ ሰማኝ። ልክ ስወጣ እስቲ ቁጥሩን በልልኝ አለኝ። ከዛ እንዴት ልበል የለውም እኮ ቁጥር የለውም ምናምን አልኩትኝ እና ስለው እንዴ ለምን እንትን አላልክም ምናምን አለኝ። በቃ አዝማቹን እንትን በል ቤት ገብተህ ልክ ስለዚህ ሐሳብ የሚያወራውን ክፍል መጽሐፍ ቅዱስን በደንብ አድርገህ አንብብ፣ ከዛ በኋላ ሲመጣልህ ሲሰጥህ በደንብ እንትን አድርግ ምናምን አለኝ። ከዛ ባለኝ መሰረት ልክ
ባሳየኝ መንገድ እንትን ሳደርግ መዝሙሩ ሙሉ ሆነ። ወዲያው በቃ ከውስጤ መዝሙሮች ቶሎ መፍለቅ ጀመሩ እና መንገዱንም ስላሳየኝ በቃ ጸልያለሁ፣ እንትን እላለሁ። ጌታ በቃል ሲናገረኝ ወይ መንገድ ላይ መዝሙር ሲመጣልኝ ምናልባት አንድ ጥቅስ ሊሆን ይችላል በውስጤ ፈሶ ያ መዝሙር በዜማ እንትን እያለ ከዛ በኋላ ሙሉን የመጽሐፍ ቅዱስን ሐሳብ እየወሰድኩ እንትን እያደረግኩ በዛ መልኩ የዝማሬ እንትኖቼ ያኔ በወቅቱ እንኳን ገና ሲጀምር የምዘምራቸው የነበሩት መዝሙሮች እንደው አንድ ሁለቱን ትንሽ እንትን ብል ቁጥሩን ያልዘመርኩት አዝማቹ ብቻ የነበረው መዝሙር እንዲህ የሚል ነው። ውዴ ጌታዬ ውዴ ኢየሱሴ ሐሴት ታደርጋለች ሁሌ ባንተ ነፍሴ። ውዴ ጌታዬ ውዴ ኢየሱሴ ሐሴት ታደርጋለች ሁሌ ባንተ ነፍሴ። ይሄ ነበር። ከዛ ቁጥሩን በተነገረኝ መሰረት መጽሐፉን ቃል በደንብ እንትን ካደረኩኝ በኋላ ቁጥሩ ደግሞ ሲመጣ ነፍሴ ወዳዋለች ስምን ኢየሱስ ቃልም ሆኗታል ለጥያቄዋ መልስ። ድምፅህን ስትሰማ ፈጥና ትነቃለች ጠረንን ከሩቅ ለይታ ታውቃለች። ይህን ይመስል ነበር። ሁለተኛው ደግሞ መዝሙር የዛኑ ወቅት እንትን ያልኩትኝ ከቀደምቶች በፊት ቀዳማዊ የሚል ነው እና የነገስታት ሁሉ ንጉስ ንጉሠ ነገሥት ኢየሱስ ማንም የለም የሚመስል አንተ የይሁዳ አንበሳነ አንተ የይሁዳ አንበሳነ። አዝማቹን ያው ሁሉንም እንትን ከምል ብዬ ነው። ይህን ይመሳሰል ነበር። ስለዚህ የዝማሬውም አገልግሎት እየጨመረ እያደገ ከኳየርም ጋር ታግዞ በህብረትም በምንም ነገሩ እየበሰለ በማገኛቸውም ወገኖች በሚደርሰኝ ግብዣ በተለይ ዘማሪ ያሬድ ማሩ መጋቢ ማለት ነው በጣም ብዙ አገልግሎት ቦታዎች እንትን ሲያደርግ ሰጀስት ያደርጋል፣ ይልከኛል። በቃ ቶ በሚቀጥለው እኛ ራሳችንን የምንጠራው ምናምን ይሉታል እና እንደዚህ እያለ አገልግሎት ጸጋው እያደገ ዛሬ አሁን ያለውበት ድረስ እስክደርስ በሁሉ ክብር ለሱ ነው። እሱ ነው ያስጀመረኝ። ሲጀምር ህይወት የሰጠኝ እሱ ነው። ስለሱም እሱን ማገልገልም የሚቻለው እሱ በሌለበት አይደለም። ከሱ ሙላት ነው፣ ከሱ ጸጋ ነው፣ እሱ ከሰጠን ህይወት ነው። ሳይጸድቁ ማፍራት እንደሌለ ሁሉ ማለት ነው። በጣም ደስ ይለኛል። ምክንያቱም እንግዲህ የድነት ስራችንም የተሰራው ደግሞ በሙላቱም በውስጣችንም ያለውም ጸጋ እየተገለጠ እንዲሄድ በተለያየ መንገድ በአገልግሎትም በምንም ያለውም ነገር ውጤታማ እንድንሆን ያለ መንፈስ ቅዱስ የሚቻል አይደለም። ያለ መንፈስ ቅዱስ የማይሆን ነው። ከሱ ነው። ፍሬውም ሲባል የመንፈስ ተብሎ ነው። ስጦታውም ሲባል የመንፈስ ተብሎ ነው። ከመንፈሱ ነው የተቀበልነው ሁሉንም ነገር። እግዚአብሔር እንደዚህ አሰራሩ ስለሆነ ማለት ነው እና በመንፈስ ቅዱስ የተነካውባቸውን ጊዜያቶች አረሳውም። ግን ያው መጀመሪያ አካባቢ ያለውን ነገር ልናገር። ሌላው ያው ብዙ የረጅም ጊዜ ላይፍ ኤክስፒሪየንስ ስለሆነ ማለት ነው። መጀመሪያ ላይ እኛ ቤት እየመጡ የሚያገለግሉ ሁለት ወንድሞች ነበሩ እና አንደኛው ቴድሮስ በቀለ ይባላል። ወንድም ቴድሮስ በቀለ በጣም የተወደደ ወንድም ነው። አሁን አገር ውስጥ አይደለም ያለው። ሌላኛው ደግሞ ወንድም አለሙ ዘገየ የሚባል ነው። ሁለቱም 22 ሙሉ ወንጌል ነበሩ በዛ ወቅት። እስካሁን ድረስ ወንድም አለሙ ዘገየ በጣም በብዙ አገልግሎቶች ውስጥ እያገለገለ ነው። በጣም ትልልቅ ኃላፊነቶች ውስጥ አለ እና ያኔ በሚያገለግሉን ጊዜ ሲጸልዩልኝ እንደው እችን ተናግሬያት ባልፍ ደስ ይለኛል። አንዴ ውጪ እየተጫወትኩኝ ምንም ያው ብዙም እንትኑ የለኝም፣ ፕሮግራም ሲደረግ እንትኑ የለኝም እና ያ የነገርኩ ሲዝን ስለሆነ ውጪ ሆኜ እየተጫወትኩ ለካ እነሱ ቤት የማገልገል በጀመሩበት ጊዜ እዛ ውጪ ከሚጫወቱት አንዱን ጌታ ይጠቀምበታል፣ ጌታ ይፈልገዋል እና ለትልቅ ነገር ለትልቅ ዓላማ ይፈልገዋል የሚል መልእክት መጥቶ ነበር እና እኔ ከተለወጥኩ በኋላ ደግሞ ያው እዛው ያገለገሉ እያለ
ለመንፈስ ቅዱስ ሙላት ጸለዩልኝ እና ትዝ ይለኛል እየጸለዩልኝ የመጀመሪያ የሆነ በጣም ልዩ የሆነ መነካት ልዩ የሆነ የሚያፍነከንክ እንትን የሚያደርግ ደስታና አንዲት ቃል ብቻ የልሳን ባባባባ እያልኩኝ በኃይለኛ ሁኔታ እንትን የሆንኩበት ጊዜ ያንን የመጀመሪያውን ጊዜ አረሰው። ከዛ አሴምብልስ ኦፍ ጋድ እዚህ 6 ኪሎ ኮንፈረንስ ተዘጋጅቶ ከሆኑ ጓደኞቼ ጋር ይመስለኛል ሄድኩኝ እና ፓስተር ሰይፉ ይባላሉ እና እሳቸው በአሜሪካን ሀገር ነው የሚያገለግሉት። አሁን አይ ቲንክ ዴንቨር እዛ ያሉ ይመስለኛል እና እያገለገሉ እያለ በጣም የኃይል አገልግሎት ያገለግላሉ። በመንፈስ ቅዱስ ሙላት አቅጣጫ በጣም ይጸልያሉ። ከዛ እንደዚህ እየጸለዩ እያገለገሉ እያለ አሁን በእምነት ተቀበሉ፣ የመንፈስ ቅዱስ ኃይል ያገኛቸዋል፣ በአዲስ ቋንቋ ትናገራላችሁ ብለው ከዛ በኋላ በቃ መጸለይ ሲጀምሩ በጣም የሚገርም የሆነ ኃይል ጄኒውን የሆነ እንዲፍሎው እንዲመጣ ነበር በቃ ሰው ላይ እንዳለ እንደዚህ። ከዛ እኔ ይሄ ነገር እኮ አልኩኝ በፍጥነት ከመራቤ ከመጠማቴ የተነሳ ነው። ገና ሰዎቹ ይሄ እንትኑ እዚህ ሳይደርስ እኔን ይነካኛል አልኩ። እኔ ከውጪ ነበር ሙሉ ሆኖ እንትኑ በሩ አካባቢ ነበር የቆምኩት። ከዛ አላቅም በቃ እኔ ጋር ሳይደርስ ምን እንደሆንኩኝ አላቅም እና ራሴን ያገኘሁት በቃ በኃይል ልሳኑ ተለቋል፣ ጮኻል፣ እንትን እላለሁ መሬቱ ላይ ወድቄ ነው እና ይሄንን ጊዜ አስታውሳለሁ። እና አንዳንድ ጊዜ ሰዎች ይሄ በመንፈስ ቅዱስ መሞላት እናንተን ማለት መውደቁ ይመስላቸዋል ወይ መንፈራፈሩ ይመስላቸዋል ወይ መጮሁ ምናምን ይመስላቸዋል። ሰው ሪሊ በመንፈስ ቅዱስ ሆነ ሲነካ ለውጡ ይታወቃል። እና ያ መነካት በህይወቴ ለውጥ አመጣ። በጣም የበለጠ የእግዚአብሔርን ቃል ከዛ ጊዜ ወዲህ እንድወድ ስለ ጥሪም እንዳስብ ስለ አገልግሎትም በደንብ እንዳስብ አድርጎኛልና እነዛን መነካቶች በጣም አረሳቸውም። አንድ ልጨምርና ቸርች ውስጥ ሆኜ እንግዲህ ሙዚቃ መሳሪያ ያው በጣም እወዳለሁ። ኪቦርድ የተጫወትኩኝ የሆነ ወቅት ላይ ይሄንን በጣም በቸርች ውስጥ እንግዲህ ያሉ ሚውዚሻን በጣም እንዲሰሙትም ጌታን እንዲያመሰግኑበትም ከዚህም ነገር የሚማሩት ነገር አለ ብዬ በጣም ማስበውን ነገር ለመናገር ፈልጌ ነውና ከዛ ኪቦርድ ይዤ እንትን እያልኩኝ ፒያኖ እንትን አድርጌ እንትን እያደረኩኝ ዛሬ አልኩኝ መንፈስ ቅዱስ ላንተ ነው የምጫወተው ላንተ ነው ብዬ የሆነ ሜሎዲ እየተጫወትኩኝ ከዛ እምባይ መፍሰስ ጀመረ። የሆኑ ደቂቃዎች እንደዛ ነው እኔ የምረዳው የሆኑ ደቂቃዎች። ከዛ ምንም ማቀው ነገር የለም። ከዛ ተመልሼ ኮንሽስ ሆን እጄ እየተጫወተ ነው፣ እምባይ በላይ ላይ ይፈሳል። ልክ ከዛ ጊዜ ወዲህ ደግሞ ከኪቦርዱ ጋር በሙዚቃው መሳሪያው እየተጫወትኩኝ መዘመሩ እንትን ማለቱ ቀጠለ። ብዙ ሰዎች ብዙ ምስክርነት ይነግሩኛል። ያን ያክል እንደ ጎበዝ ተጫዋች ምናምን እንትን ሆኜ አይደለም፣ ግን የመንፈስ ቅዱስ ነገር ያልፋል እና በዛ ውስጥ ብዙ ነገር አይቻለሁ እና የዛ አይነትም ኤክስፒሪየንስ ከመንፈስ ቅዱስ ልምምድ አንፃር አሳልፌያለሁና ሙዚቃ መሳሪያ ስንጫወት ለክብሩ ይዘነው ስንመጣ እንደ መስዋዕት ከቆጠርን ዝም ብሎ አይደለም። አንድ ሙዚቀኛ ቆሞ ከሌላ ለማጀብ ምናምን ብቻ አይደለም። ብዙ ሰው እንደዛ ይመስላል፣ ለማጀብ እንትን ለማድረግ ምናምን ይመስላል ነው። ብቻውንም የተጫወተ ግን ለመንፈስ ቅዱስ ስፍራ ስንሰጥ ለክብሩ ስናደርገው በዛ ውስጥ የመንፈስ ቅዱስ ኃይል እንደሚያልፍ ሰዎችም እንደሚባረኩ እንደሚፈወሱ ኢቭን አጋንንቶች ሲወጡ አይቻለሁኝ። በጣም ሰዎች በኃይለኛ በመንፈስ ቅዱስ ሙላት እንትን ሲያደርጉ ይሄንን አይቻለሁ። የማስታውሳቸውና ለኛም ለሁላችንም ይጠቅማል ብዬ የማስባቸው አንደኛው ነገር ከአገልግሎቴ አንፃር አገልጋይ ነህ፣ ርስትህም ጌታ ነው፣ ተስፋ የምታደርገው ጌታን ነው። በእርግጥ ህይወቴን ለአገልግሎት ሰጥቻለሁ ስትል ለጌታ ሰጥቻለሁ ስትል ስታገለግል፣ በተለይ ፉል ታይም ሆነ ስታገለግል በዛ ውስጥ ውጤቱ ካለ ራስን ሙሉ በሙሉ ሰጥተህ ታገለግላለህ። ግን
በተወሰነ መልኩ ስራ እየሰራ ወይ የሆነ ነገር እያደረክ ደግሞ ማገልገል ከቻልክ ኢትስ ኦኬ። እኔ በጣም ነው የምደግፈው እንደዚህ ማድረግ። እኔ በወቅቱ ይሄንን ማድረግ በማልችልበት ግን ሙሉ በሙሉ አገልግሎት መስመር ውስጥ እጄም እግሬም የአገልግሎቱን እንትን የለመደበት እንደዛ አይነት እንትን ውስጥ ያሳለፍኩ የነበረበት ታይም ነበርና በቃ የሆነ ጊዜ በጣም ቻሌንጆች ገጠሙኝ። የኑሮ ቻሌንጅ ወጥቻለሁኝ። ስለዚህ ተመልሼ ወደ ቤት መቼም አልገባም። ላጤ ነኝ ብያለሁ፣ አገልጋይ ነኝ ብያለሁ። የጌታ ሐሳብ ይቅደም ብዬ ወደፊት ጉዞ ላይ ነኝና በእንደዚህ አይነት ቻሌንጅ ውስጥ በጣም በኑሮ እንትን በጣም ተፈትኛለሁ። ከባህሪ ልበል ከጌታ ከረዳኝ እንትን ብል ይሻላል። ይሄ ማጉረምረም ጌታ ሆይ እንዲያደርገኝ ጌታ ሆይ እንደዚህ አይነት ነገር አልወድም። ግን ፔኑን የሚሰማኝን ፔን መናገር ምናምን እወዳለሁ እና በእንደዚህ አይነት እንትን ውስጥ ሆኜ በተለይ በጣም ክብድ ያለኝ ሲዝን ላይ ነበር። በህይወቴ ደግሞ በጣም በሚገርም ሁኔታ የጌታን ህልውና በአገልግሎት ኤክስፒሪየንስ ያረኩባቸው ደግሞ እነዛ ቀናቶች ናቸው እና በዛ ሲዝን አስታውሳለሁኝ ሄጄ ሳገለግል ህፃናትን ምንም እጸልያለሁ፣ አገለግላለሁ። ክፍለ ሀገር የሚሆን ምንም ሰብስቤ ልጆችን ራሱ ጸልይላቸዋለሁ እና የዛን ጊዜ ስጸልይላቸው ሳገለግላቸው የነበሩ ልጆች በጣም በመንፈስ ቅዱስ ኃይል በጣም ይነኩ ነበር። ከረጅም ጊዜ በኋላ ወደ ተለያየ ቦታ ክፍለ ሀገር ሲሄድ የሆነ ሲያገኝ እና ይመሰክሩልኛል። እንደዚህ ትንሽ ልጅ ነበርኩ እንደዚህ ሆኜ ያኔ መተክ እንደዚህ ስታገለግለን ጸልየልኝ ከዛ በኋላ ይኸው እንደዚህ ያገለገልኩኝ ነው። በዛ ጊዜ ያገኛቸውን የመንፈስ ቅዱስ ነገር ይነግሩኛል እና በእንደዚህ አይነት አቅጣጫ በመንፈስ ቅዱስ ህልውና በመንፈስ ቅዱስ ነገር ብዙ የተካስኩበት እንትን አለ። ከዛ ውጪ ከዝማሬ አገልግሎት ጋር በተያዘ አልበሜን በተለይ ቁጥር 1 አልበሜን የምሰራ ጊዜ በጣም ልባርከው ከምፈልገው አንዱ ሙዚቃ ተጫዋች ብሩክ ፈይሳ ነው። አሁን በሀገር አሜሪካን እዛ ነው ያለው እና እሱ ነበረ የሰራልኝ። ምንም የነበረኝ ሳንቲም እዚህ ግባ የማይባል ነው እውነት። እሱ ተቀብሎኝ በራሱ እንትን ስፖንሰር ሆኖኝ ማለት ይቻላል እና እንድጀምር ይሄን ነገር እንትን አደረገልኝ እና ያንን በምሰራበት ሁኔታ ግን ያው ረጅም ርቀት ነበር የምመላለሰው። ያው ኮተቤ ነበርኩኝ በወቅቱ። ፋይናንሻሊ ምንም ችግሮች ነበሩ። መዝሙሮቹንም ሰብስቤ እንትን አድርጌ አንዳንድ ጊዜ መጥቼ ሪከርድ ስደረግ በጣም ርቦኝ ነው እና ሲርብ ድምፅ ለማውጣት ምን ለማድረግ ብቻ ያስቸግራል። ግን የመንፈስ ቅዱስ ነገር በጣም የሚገርም ቁጥር 1 አልበምን ብትሰማው የቆየ ነው ግን እፈልጋለሁ የሚለው መዝሙር ያለበት ማለት ነው። እንዴ በደንብ በልቶ ይሄ የሰውነት ማጎልመሻ ስፖርት ሰርቶ ሁሉ ቮካል ኤክሰርሳይዝ በደንብ እንትን አድርጎ የሚዘምር ሰው ድምፅ ነው የሚመስለው እና ምንድነው ያ የሆነበት ምክንያት? ልክ ልዘምር ስገባ መንፈስ ቅዱስ ይቆጣጠረኛል። በቃ ሁሉን ነገር ደክሞኝ ረጅም መንገድ መጥቼ አንዳንድ ጊዜ ከኮተቤ ደንበል ድረስ ነው የምመጣው ማለት ነው። እንግዲህ በዛ ሰዓት ማለት ነው። ምናልባት ደግሞ አለመብላትም አለ። ግን መጥቼ ልክ ሪካርድ ልደረግ ስቆም በቃ መንፈስ ቅዱስ በጣም ይቆጣጠረኛል። በወቅቱ ደግሞ ከፍተኛ የመብራት መቆራረጥ ስለነበረ ይሄ ታራው ምንም ስለነበር መተ ጠፍቶ ሁሉ ትመለሳለህ። ባዶን በጣም ይቸገሩ ነበር ስቱዲዮ በዛ ሰዓት አስታውሳለሁ። እና በዛ ሁሉ ውስጥ የመንፈስ ቅዱስን እርዳታ አይቻለሁኝ። እንግዲህ ከብዙ ጥቂቱ ይሄ ነው። ረጅም ጊዜ ውስጤ የሚታገሉኝ 3 ጥያቄዎች አንድ ሰው ሲያስተምር የጠየቃቸው እነዛ እውነቶች ነበሩና በጣም ጌታን የሚወድ ፓስተር ነው። ፓስተር መላኩ አሰፋ ይባላል። ለአገልግሎቴ መሰረታዊ ነገሮች ከእግዚአብሔር ቃል መሪ ያገኘውባቸው ናቸው እና እያስተማረ ስለ አገልግሎት ጌታን ለምንድን ነው የምናገለግለው? እንዴት ነው የምናገለግለው? እስከ መቼ ነው የምናገለግለው? የሚል ጥያቄዎች ነበሩና እነዛ ጥያቄዎች በጣም ህይወቴን በጣም ቻሌንጅ ይሄ ጨመቀው የሚባል ነገር ጭምቅ አድርገው ይዘውኝ። ምክንያቱም ቅድም ከነገርኩም ከአንዳንድ ነገሮችም አንፃር ሌሎች ኦፕሽኖች ሲኖራሉ ወይ ምናምን በህይወቴ ብዬ አንዳንድ ነገሮችን እንደዚህ ዝም ብዬ ማስብበት ሲዝን ነበርና
ከዛ ያው የጾም ጸሎት ጊዜ ይዤ እንደዚህ በጌታ ፊትም በጣም እየጸለይኩኝ ነበር። ከዛ ይሄ ነገር በጣም እንትን እንዲያደርገኝ እፈልጋለሁ፣ ይሄ እውነት እንዲገባኝ እፈልጋለሁ። ከዚህ በኋላ ተመልሼ እንዲህ አይነቱን ነገር ማሰብ አልፈልግም። በቃ ብላክ ኤንድ ዋይት የሆነ ነገር ምልህ ሆነም አልሆነም በአንድ አቅጣጫ እያየው ጌታን ብቻ እያየው በትክክለኛ ውሳኔ ልቤ ወደዛም ወደዚህም በማይልበት ሁኔታ መሄድ እፈልጋለሁ ብዬ በጌታ ፊት እጸልይ ነበርና ያ ያሳለፍኩት የጾም ጸሎት ሳምንቴ በጣም የማረሳው ነውና ቤቴ በጣም በኃይለኛ ሁኔታ የጌታ ክብር አገኘኝ፣ በኃይለኛ ሁኔታ የጌታ መንፈስ አገኘኝ። አሁን እንደዚህ አይነቱን ነገር ኤክስፒሪየንስ የምታደርገውም ስለሆነ እንዴት ማስረዳት እንደምችል አላቅም። ልክ ከዛ ጊዜ በኋላ ግን ይሄ ወደኋላ ምናምን የሚል ነገር ስለ አገልግሎት ሳስብ ሁል ጊዜ እንደ ክብር እንደ ትልቅ ነገር እያሰብኩ ነው የማገለግለውና ትንሽም ምንም የሚባል ቦታ የለም፣ ሩቅም ቅርብም የሚባል ቦታ የለውም። የተጠራውበት ሁሉ የእግዚአብሔር ፈቃድ እስከሆነ ድረስ እየሄድኩኝ አገለግላለሁኝና ያ የአገልግሎቴንም እንትን መስፈሪያ እንዳስተካክል መለኪያውን እንዳስተካክል ረድቶኛልና እንደዚህ አይነት ኤክስፒሪየንስም አሳልፌያለሁ። አንድ ወቅት ላይ ምን ይሆናል ፐርሰናሊ ልክ ያው እንደነገርኩ የትግል ጊዜ ነበረኝ። በጣም በትግል አገልግሎቶችን ለማስኬድ ማለት በራስ ጥረትም ለማስኬድ ታያለህ። በዙሪያ አንዳንድ ሰዎች አገልግሎት የሆነ ደረጃ በእኛ መለኪያ ማለት ነው እግዚአብሔር ነው ሁሉ የሚለካው እና የሆኑ እንቅስቃሴዎች የሆኑ እንትን ታይና ምንድነው የሆነ የኔ አገልግሎት እንደው አይሄድም እንዴ አይነት ነገር እና እንደዛ የምታስብበት ጊዜ አለ። ከዛ በኋላ ጌታ በራእይ ምን ያሳየኛል? ግድግዳ የሚገፋ ሰው ያለው ማለት ነው እና እንዴ በህልም እንደሰመመን ሆኜ ነው ራእዩን የማየው። ጧት አካባቢ ነውና ግድግዳ በሁለት እጅ ይዞ የሚገፋ ሰው ያለው እና ይገፋል፣ ላቡን እየጠረገ የሚገፋ እንደዚህ አሁንም ግድግዳ ይገፋል ማለት ነው። ከዛ ከህልሜ ልክ እንዲህ ስነቃ ሳኩኝ፣ እውነት ለመናገር በጌታ ፊት ሳኩኝ። እንዴት ሰው ግድግዳ ይገፋል? እኔ እንኳን ያኔ እንደዚህ ዱርዬ ሆኜ ስማር ከፊዚክሱ የሰማሁትን እንኳን አስታውሳለሁኝ እና ስራ ተሰራ አይባልም ሰው ዝም ብሎ ግድግዳ ሲገፋ እንዴት ይገፋል ምናምን ቢንተሰ በውስጤ ድምጽ መጣ። አንተ ነህ ልክ የኔ ታሪክ እንደሆነ ልክ በዛው በሳኩበት እንትን ወርጄ ተንበረከኩ አልጋዬ ጋር እያለቀስኩ በቃ ጌታ ሆይ እኔ እንደዚህ አድርጌ አልችለውም፣ መንፈሳዊውን ህይወት አገልግሎቴን በራሴ ታግዬ አልችለውም። ስለዚህ ላንተ ለቅልሃለሁ፣ ላንተ ፈቅድልሃለሁ፣ በቃ ህይወቴን በሙሉ ሰጥሃለሁኝ ብዬ ልክ የዛን ጊዜ ያደረኩት ውሳኔ ለጌታ ነገሩን ሁሉ መልቀቄ ብዙ ነገር በህይወቴ እንዲፈጠን አድርጓልና እንደቀደሙ ተመሳሳይ ሲዝን ላይ ያለ እንትን ነውና በዚህ መልኩ የጌታን ነገር በደንብ አይቻለሁ። መንፈስ ቅዱስ በዚህ አቅጣጫ ሲሰራ አይቻለሁ፣ ሲናገረኝና ሲያተርፈኝ አይቻለሁ። ብዙ ጊዜ የጸሎቴ ከጌታ ጋር ማሳልፍባቸው እንትን መንገዶቼ ናቸው። በብዛት መንገድ ላይ እንደዛ አሳልፋለሁ። በጸጥታ ውስጥ ለመስማት ሞክራለሁ። መዝሙሮች ሲመጡ እንትን አደርጋለሁ። ስችል ቀድቼ እንትን አደርጋለሁኝ። መዝሙሮችም እቀበል ብዙ መዝሙሮች እንደዛም እቀበላለሁኝ። ሜዲቴት አደርጋለሁኝ እና መጸለይ የሚገባኝንም ነገር ደግሞ እየጸለይኩኝ እንደዛ አሳልፋለሁ። ብዙ ጊዜ ከማሳንደው ለየት ያለ ብዙ ነገሩ ተመሳሳይ ነው። ከዛ ውጪ እንግዲህ ቤቴ እንግዲህ ረጅም ዘመን በተለይ ላጤ ሆኜ በቆየሁበት ጊዜ እድሉ አለ። ስቀመጥ እንትን ስልም መጸለይ በምፈልግ ሰዓት ለመጸለይ አክሰሱም ነበረኝና ስለዚህ እየጸለይኩኝ እንትን እያልኩኝ አንዳንድ ነገሮች አብሬ መጸለይ የሚገባኝን ነገሮች ሳስብ ደግሞ ጓደኞቼንም እየጠራው በኋላ ላይ እንደውም በሳምንት አንድ ቀን እኔ ቤት ጸሎት እናደርግ ነበር። ብዙ አሁን ስም መጥቀስ አልፈልግም፣ ግን የሚታወቁ አገልጋዮች አብረን ምንጸልይ ወንድሞች ነበርንና በዛ መልኩ ነው ይሄ ፐርሰናሊ ሆነውን ነገር ኤክስፒሪየንስ ማድረግ የነበረው። ከዛ ውጪ ያው መጽሐፍ ቅዱስ ማናችንም እንደምናነበው መጽሐፍ ቅዱስ አነባለሁ።
በተለየ መልኩ መጽሐፍ ቅዱስ ማጥናት ማንበብ የጀመርኩበት ጊዜ በተለይ ሪስፖንሲቢሊቲዎቼ በጣም የበዙ ሲመጡ በቸርች ውስጥም ያለኝ አገልግሎት እንትን የበዛ ሲመጣ ራሱ ሪስፖንሲቢሊቲውን ሳስብ የሚጠብቀኝ የማገለግለው ይህንን ስታስብ ከዛ አንጻር ትዘጋጃለን። ያ ጌታ ያሳየኝ በህልም ያሳየኝ ነገር ያው የህይወቴን አቅጣጫ በጣም የለወጠ ነውና ምክንያቱም ብዙ ትግሎች አልፌ ነበረ። ለምሳሌ የቁጥር 1 አልበሜ የመዝሙር አልበሙ ልክ ከወጣ በኋላ በህትመት ላይ በስርጭት ላይ ምናምን በጣም ብዙ እክሎች ነበሩ እና ያ ከኔ ኤክስፔክቴሽን ምክንያቱም ብዙ መዝሙሮች ሲወጡ ሰው ጋራም ሲደርስ ስለማይ ኤክስፔክት ማድረገው የነበረው ያ ነው። በዛ መልኩ ስላልሄደ በጣም እንትን ብዬ ነበር እና ደግሞ የመዝሙር አልበሙን በተለያየ ቦታ ያሰራጫሉ ብዬ የጠበቅኳቸው ምንም ችግር የለም ብለው ያው ቃል ገብተውልኝ የነበሩም ሰዎች ያው በወቅቱ ቃላቸውም ታጥፎ ስለነበር በቃ ለኔ ከባድ ጊዜ ነው። አንደኛ በብዙ ድካም የተሰራ ጊዜ የወሰደ ነገር ነው። ጸጋው የጌታ ነው፣ የሰጠኝ እሱ ነው እንትን ያለ ነው። ግን ይሄ ዋጋው ሲከፈል የተከፈለው ያው ጸጋው ለሰዎች እንትን እንዲል ነው፣ ጥቅም ላይ እንትን እንዲል ነው፣ በጸጋው እንዲጠቀሙ ነው ሰዎች እና ልክ ያቺ ክሪቲካል ጊዜ በጣም በጸሎት ቦታዬም በምንም በቃ የማስበው ከጌታ ጋራ በግሌ በቃ በጣም የማወራበት የምነጋገርበት ነገር ሆነ ማለት ነው። ለሰዎች ካልደረሰ ምንድን ነው ማለት መሄድ እንደሚገባው ካልሄደ ይሄ ሁሉ ነገር እንትን ተደርጎ የሚል ጥያቄ ነበረኝና በጣም ዲስአፖይንት አድርጎኝ ነበረ እና በእርግጥ ያ ነገር መጀመሪያ ስጸልይ የነበረውን ነገር ጌታ እንዳስታውስ አደረገኝ። ስጸልይ የነበረው ምንድነው ጌታ ሆይ ብያለሁ። ለካ አንደኛውን ጊዜ ስጸልይ 12ም ሰው ይስማ ብዬ ከመጽሐፍ ቅዱስ ታሪክም ጋር አውስጄ ያንን ስንጸልይ ባይዘው ያስተውለንም መጸለይ አለበት። 12ም ሰምቶት ፍሬ እንደሚያመጣ ሁሉ በሚሰሙት ሰዎች ሁሉ ላይም ፍሬ እንዲያመጣ መጸለይም ይቻል ነበር። አይሮን ነው ግን ያ ስጸልይ የነበረውን ቃል በቃል አስታውስኩትኝና ጥቂትም ሰው ቢሆን የሰማ ሰው በህይወቱ ለውጥ እንዲመጣ ብዬ ጸልዬ ነበር። እሱ ነገር መልሶ መንፈስ ቅዱስ ወደ ልቤ ሲያመጣ ያን ነገር የጸለይኩትን ነገር ሳስታውስ ልቤ ትንሽ በረታ። ምክንያቱም የተለያዩ ሰዎች ምስክርነት ይሰጡኛል፣ የህይወት ምስክርነት ይሰጡኛል። ይሄንን መዝሙር ስሰማ በእንደዚህ አይነት ሁኔታ ውስጥ ነበርኩኝ፣ ጌታ በህይወት ይሄንን አድርጓል፣ አበርትቶኛል፣ አጽናንቶኛል፣ እንደዚህ አይነት ነገር ተሻግሬያለሁ እያሉ ሲነግሩኝ ምስክርነቶች ለእኔ በጣም ትልቅ ኢነርጂ ነበር። ስለዚህ ከጌታ ጋር በግል የነበረኝን ያንን ክርክር ያንን ይሄ የምጠይቀውን የነበረውን ነገር መልስ እያገኘሁበት ነው መጥቻለሁ። ከዛ በመቀጠል ደግሞ ይሄ በአገልግሎቱም አቅጣጫ እንዳልኩትኝ ከአልበሙ ባሻገር በየቦታው እየሄድኩኝ በማገለግለው አገልግሎት በጣም ብዙ ኢትዮጵያ ውስጥ በጣም ብዙ ያልሄድኩባቸው ቦታዎች የሉም። ብዙ ቦታዎች ላይ አገልግያለሁ እና ያኔ በማገለግልበት ጊዜ ለራስ የሚያስፈልጉ በጣም ወሳኝ የሆኑ ነገሮች እንኳን አሉ እና ያው በጌታ ፊት አቅርባቸው ነበረ። ይሄኛው ነገር ያስፈልገኛል በጣም ትኩረት ሰጥቼ ይሄ በጣም ተጭኜ የምጸልየውም ባይሆን መንገድም ላይ ሲሄድ ምንም ሲሄድ በጣም ቀላል የሚመስል ነገር ለምሳሌ ጫማ ሲያልቅ አሁን ይሄ የሚመለከት አይመስልም እና እንዲህ አድርጌ ለሰው አይደለም ማሳየው ከታች የለችም ስንጥቅ ነች እኮ ምናምን ላለው ለጌታ እንደዚህ ነው የማወራው እና ግን በሚገርም ሁኔታ ጌታ ያስገርመኛል። ያ ኤክስፒሪየንስ ያደረኩት ነው፣ ልደብቀው የምችለው አይደለም። ይሄንን እንደ ትልቅ መርህ አድርጌ ለሰዎች በጫማችሁ ጉዳይ ምናምን ብዬ እንዳወራው አይደለም፣ ግን ትንሽ የሚመስለውን እንኳን ጉዳይ ከጌታ ጋር በግል የሚኖረን ህብረት የሚኖረን ፌሎሺፕ የእውነት ቅርበታችንንም የሚያሳይ ነውና እግዚአብሔር እያንዳንዱን ነገር እንደሚረዳንም ማለት ነውና ከዛ ጀምሮ ግን ይሄ እንዴት ነው በአገልግሎት በደንብ መዘርጋት እየፈለክ ግን አቅሙም ሳይኖር እንትን የሚያደርግህ ነገር ደግሞ ይገጥማል እና በዛም አቅጣጫ ደግሞ በጌታ ፊት ጠይቅ ነበር። ግን እግዚአብሔር በጣም ከሚገርመኝ ነገር
ልክ ቃሉ እንደሚል ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለተቻለው ይላል። በእኛ እንደሚሰራው ኃይል መጠን ነው የሚለው ከላይ እና በእኔ የሚሰራው የጌታ ጸጋ እናንተን ሳየው ማለት ነው ብዙ ጊዜ በጥያቄዎች ሁሉ እንዳፈር አደርጋለሁ። ገብተዋል። በጣም ትንንሽ ሆኑብኛል ጥያቄዎቹ እና ያ ጌታ የሚሰራው የሚያደርገው ነገር የሚገለጠው ክብር ያንን ነገር አይና በጣም ደግሞ እግዚአብሔርን አመሰግናለሁና አንዱ በጣም ጌታን የማመሰግነው በእነዚህ ባለፍኩበት ጊዜ እንዲህ አይነት ኤክስፒሪየንስ አሳልፌያለሁ። ግን ጌታ ከኮምፒቲሽን መጨረሻ ላይ አወጣኝ። በቃ ማለት ስለዛ ነገር እንዳላስብ እንዴ እዚህ ጋራ እንዲህ እየሆነ ብዙ ጸሎታችን እኛ ክርስቲያኖች ብዙ ጊዜ የምናያቸው ጸሎቶች አሉ። ለምሳሌ አንድን ጸሎት ቀጥታ ለጌታ መናገር ሲቻል ለከሌ እንዲያድርገህለት ለከሌ እንዲሰርት ሐሜት ነው እሱ። ተንበርክኮ ኃጢአት መስራት ማለት ነው። ወይም እየጸለዩ እንደማድረግ ማለት ነው። ለከሌ እንዲያድርገ ለከሌ እኔስ ልጅ አይደለው ምናምን ነው። ልጅ እንደዛ አይደለም የሚለው። ለከሌ እንዲያድርገህ ለከሌ እንዲያድርገህ አይደለም። በቃ ለእኔም አድርግልኝ ብሎ ነው ልጅ በነፃነት የሚጠይቀው። እና ያ ያሳለፍኩት በግል ከጌታ ጋራ በተለያየ ጊዜ ያሳለፍኩት ያ ኤክስፒሪየንስ መጨረሻ ላይ ፉክክርን ከማሰብ ራሴ ያለውበትንም ሁኔታ ካለመቀበል አወጣኝ። ማለት ጌታ በጊዜው ሁሉንም ነገር የሚያስፈልገውን ነገር እንደሚሰጠኝ ወደ ማመን አመጣኝና እንግዲህ እንደዚህ ነው ያደረኩት ኤክስፒሪየንስ ያደረኩትኝና አሁን ላለሁበት አገልግሎት አሁን ላለሁበት አቋሜን ይዤ እንድቀጥል ጌታን መውደዴን ይዤ እንድቀጥል ከምንም ነገር ጋር አገልግሎቴን እንዳላነጻጽረው ያደረገኝ ይሄ ነው። ዛሬ ምን ያለ ምክር ይሄ ነው። አገልጋይ ተደርገን ጌታ ጠርቶናል። ለብቻው ከምንም ጋር የማይወዳደር ክብር ነው ለጌታ ባሪያ መሆኑ። በመጽሐፍ ቅዱስ እንግዲህ የድንግል ማርያምን ታሪክ እናውቃለን። ልክ በወቅቱ ምንድነው ያለችው? መልአኩ መጥቶ አበሰራት። ያንን ትልቅ የምስራች ሲያበስራት ሲነግራት እኔ የጌታ ባሪያ ነኝ እንደ ቃል ይሁንልኝ አለች። እና ብዙ ጊዜ መልአኩን የጌታ ባሪያ ያለችው ነው የሚመስለው እንዲሁ ስናየው ማለት ነው። ግን በደንብ መጽሐፍ ቅዱሱን ማብራሪያዎቹንም ማድረገን ስናጠናው እየተናገረች ያለችው ይሄ የመጣው የተነገረኝ ነገር ይፈጸም ዘንድ እኔ የጌታ ባሪያ ነኝ ማለት የሱ አገልጋይ ነኝ እያለች ነው። እና የወደድከው ይሁን የወደድከው ይፈጸም። በቃ አሁን መልእክቱ ሐሳቡ ገብቶኛል። በሚፈጸም መልኩ ይፈጸም፣ እኔ ባሪያ ነኝ የሚል ነገር ተናግራለች። እና ለጌታ ራሱ አገልጋይ መሆን የመጨረሻ ትልቅ ክብር ነው። ትልቅ ክብር ነው በህይወታችን እና ያንን የሚያክል ክብር የለም። ስለዚህ ማናችንም ስናገለግል አገልጋይ መባላችን ራሱ ጌታ ይሄ እድል ስለሰጠን ይሄ እድል ስላገኘን ይሄንን ትልቅ ብጽዕና ስላገኘን ይሄ ትልቅ የእግዚአብሔር ቸርነት ስለተደረገልን ራሱ ልናመሰግን ይገባል። ግን በመሃል በሚኖሩ ትግሎች ጌታን ስለጠየቅ ነው አይደለም፣ የሚያሳፍር ነገርም አይደለም። መጠየቃችን ማለታችን ጥሩ ነው። ባደግን ቁጥር ግን የሚኖረው መንፈስ ቅዱስ ከኛ ጋር የሚኖረው ርሱ እየተለወጠ ለሌላ ነገር እያደግን እንሄዳለን። ለሌላ ነገር እያደግን ትላንትና ስንጠይቅ የነበረው የሆነ ጥያቄ ነው። ዛሬ ግን አሳድጎን ደግሞ ለትውልድ የሚሆን ነገር እንድንጠይቅና እንድናስብ ያደርገናል። እና መንፈስ ቅዱስ በእንደዚህ አይነት መልኩ በህይወቴ የገባበትን የሰራውን ጣልቃ ገብነት ብዙ ነገር አይቻለሁ። እጄን ከፍ አድርጌ ላንተ አነሳለሁ፣ ረሃቤም ጥማቴም ናፍቆቴም አንተን ነው። በሕይወት ያክብረው ኢየሱስን አድምቀው። ጌታ መንፈስ ቅዱስ እፈልግሃለሁ እፈልግሃለሁ እፈልግሃለሁ
እፈልግሃለሁ እፈልግሃለሁ እፈልግሃለሁ እፈልግሃለሁ ሕይወቴም ኑሮዬም ይሁን ያለበት አንተ የምትመራው ሁሌ የምታዝበት መኖር አልፈልግም እንዲሁ በመላ በዘመን አይግዛኝ ማንም ካንተ ሌላ እፈልግሃለሁ 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 እፈልግሃለሁ። ይህን ይመስላል እፈልግሃለሁ መዝሙር። እንደውም በዛ ወቅት ሌሎች ዳኒ የሚባሉ እንደኔ ዘማሪዎች ነበርንና ሲለዩን በወቅቱ እንግዲህ እኔ አገልግሎት ሲጀምር ዘማሪዎች የምንለየው በመዝሙራችን ነው። ዳኒ እፈልግሃለሁ ይባል ነበር እና ይሄ መዝሙር ያው ምን ያህል እንደታወቀ ምን ያክል ደግሞ በሰዎች ሕይወት ውስጥ ተጽዕኖ እንዳመጣ መንፈስ ቅዱስ ምን ያህል እንደሰራበት የራሱ የመንፈስ ቅዱስ ነው ስጦታው። መዝሙሩም ስለ መንፈስ ቅዱስ ነው ሲሰራም የሚያየ ነው። በእኔም ሕይወት ይሁን በሌሎቹ ራሱ መንፈስ ቅዱስ ነውና እፈልግሃለሁ መዝሙር እኔ ስቀበለው ያው ቤቴ እየጸለይኩኝ የተቀበልኩት መዝሙር ነውና መዝሙሩን በፍጹም ከእኔ እንዳይወጣ ፈልግ ነበር። እኔን ይጨርሰኝ፣ እኔን የሆነ በቃ ይስራ፣ እኔ ጋር እንዲሰራ ነው የምፈልገው። ይህንን ለሆነ ለዝማሬ ለእንትን ለሌሎች እንትን የማደርገው አይደለም ብዬ አስብ ነበር። ግን የእኔ ሀሳብ ነው እሱ እና አንድ ወቅት ላይ አንድ ሮቦት የሚባል ፌሎሺፕ አለን። ከትምህርት ቤት ጀምሮ የመጣ የተለያዩ አገልጋዮች ናቸው እዛ ውስጥ ያሉት። አብዛኞቻችን ዘማሪዎች ነን እና አንድ ላይ ሆነን በዝማሬ አገልግሎት በየቦታው እየሄድን እናገለግል ነበር። እስካሁን ህብረቱ አለ፣ ግን አገልግሎቱ ላይ አይደለንም አሁን ለጊዜውና እዛ ውስጥ ሆኜ እየጸለይ መዝሙሩን ለካ እየዘመርኩት ነው። እኔ አላወቅኩኝም። ያው ብቻን ስትጸልይ እንደምታደርገው ማለት ነው። ከዛ ስንጨርስ አሉ ይሄ መዝሙር ያንተ ነው፣ የሆነ ቴስቱ ያስታውቃል አሉ። ከዛ እኔ እንትን እንዲሉም አልፈለኩም፣ ግን በጣም ያዙኝ። መዝሙሩን ትንሽ ዜማውን ሲቀይሩት አይ እንዲህ ነው እያልኩ ሳስተካክል ምን ስል ለመዱትና እነሱም በሚሄዱበት ቦታ መዘመር ጀመሩ። ወዲያው እኔም ወደ ውሳኔ መጣሁኝ አልበሜ ውስጥ እንዲገባ። ከዛ ያው የመዝሙር አልበም ውስጥ ገባ፣ እዛ ውስጥ ተካተተ። መዝሙሩ እንትን አደረገ ማለት ነውና በመዝሙሩ በጣም ብዙ ምስክርነቶች ሰምቻለሁ፣ እየሰማሁም ነው። ጌታ በጣም በብዙ ሲሰራ አይቻለሁኝ። ገጠመኞችም አሉ። ምናልባት ገጠመኞቹን ካስታውስከኝ ወደ በኋላ ላይ ያነሳዋለሁ። ግን ጌታ ሲሰራ ያየሁበትን አንዱ እንትን በየካምፓሱ በነበሩ መንፈሳዊ እንቅስቃሴዎች በተለይ 15 ዓመት ምናምን ጀምሮ ወደዚህ ባለው አብዛኛውን ካምፓስ ውስጥ ፌሎሺፕ ውስጥ በጸሎት ጊዜያቸው ከዚህ ከመዝሙሩ ጋር በተያያዘ በጣም ብዙ ቦታ ኃይለኛ የሆነ መነቃቃት እንዳመጣ ይነግሩኛል። ለማገልገልም ሲሄድ ከተለያየ ካምፓስ የሚመጡ ልጆች፣ ከዛ ውጭ ደግሞ በየቸርቾች ውስጥ ባሉ ወጣቶች ዘንድ፣ ከዛ ውጭ ደግሞ ያው በሙሉ እንግዲህ እንደምታውቁት ማለት ነው። አንዳንድ ቦታ ደግሞ እኛ ጋራ እንደ ህዝብ መዝሙር ነው የሚዘመረው ሁሉ ብለውኛል። እና በቀን 2 ሽፍት ያለበት ቸርች ውስጥ እንደዚህ ደጋግመው ሁሉ በጣም ይዘምር ነበርና ከዛ የተነሳ ጌታ በጣም ብዙ ስራ ሰርቷል። እነዚህን ሁሉ ምስክርነቶች አውቃለሁ። በግል ደግሞ ከደረሱ ምስክርነቶች ምናልባት አንዱ እንደው ብናገር እዚህ ወደ ሐዋሳ አካባቢ ኢንዱስትሪያል እንትን አለ እና
እዛ ከስሪላንካ የመጣ ሰው ነው። ለ3 ወር ምናምን መጥቶ ነው። ከዛ ምንድነው የገጠመኝ? እኔ ቸርች ውስጥ ሆኜ ቴክስት ይገባልኛል። ማኖጅ ሲልቫ ነኝ እንደዚህ ፕሊስ ፈልጌ ነው ምናምን ይላል። ስልክ አላነሳውም፣ የማንም ስልክ እንደሆነ አላወቅኩም። አጋጣሚ ሌላ አገልግሎት ላይ ነበርኩኝና ደጋግሞ ይጽፋል። እነዚህማ ሃከሮች ናቸው አልኩኝ። ምክንያቱም እንደዚህ እየጻፉ ይበላሉ እንትን ይላሉ ሃክ ያረጋሉ የሚል ነገር ስለሰማው እነሱ ናቸው ብዬ ነበር የጠበቅኩት። ከዛ በሱ በአስተርጓሚው በኩል ስልክ ደወለ። ያው ማቀው የተለመደ ሀገር ውስጥ እንትን ነው ኮድ ነው። ስለዚህ ዝም ብዬ አንስቼ ሳወራ እንደዚህ ከሌ ይባላል አለና እዚህ የመጣ ከስሪላንካው ያለና ቆይ እንዴት ቢሆን ነው ምናምን ይለኛል። እንዴ ምንድነው እለዋለሁ። አይ አያውቅም አማርኛ ምንም ቋንቋ እንትን አይልም፣ የራሱን ሀገር ቋንቋና በቃ እንግሊዘኛ ነው የሚሞክረው አለኝ። እዚህ ግን ስራ ቦታ ላይ ሆኖ ምን ሆኖ ነው አንድ እናት ከፍታ ነው እዛ ውስጥ የምትሰራ እንግዲህ እህት ወይ እናት ከፍታ መዝሙሩን ከፍታ እየሰማች እሱ ሲያልፍ ይሰማል። ከዛ ይይ ብሎ ያለቅሳል ማለት ነው። አፍሮ ሁሉ ተደብቆ ሲያለቅስ ነበር ማለት ነው። በጣም ተነክቶ ማለት ነው። ከዛ በኋላ ነው ዘማሪው ማን ነው ብሎ ላገኘው ምናምን ብሎ ከዛ በኋላ ካገኘኝ በኋላ እንደምንም ያው በስልክ መጀመሪያ እናገኘኝ በሱ አክሰንት በኔ እንግሊዘኛ ጥረት እንደምንም ተግባባንና እዚህ አዲስ አበባ መጣ። ከዛ ነገረኝ ቲዩብ ላይ አንዳንድ የሞራል የሆኑ እንትኖች ይለቃል፣ እሱ ሶንጎች ይለቃል እና ሀገሩ በጣም ይሄ ሊብራል የሆነ ክርስትና እንትን ውስጥ ያለ ነው። ያው በደንብ ጠበቅ አድርጎ ያዘ አይነት ሰው አይደለም። በኋላ ላይ ይህንን መዝሙር በቃ ተተርጉሞ እኔ እንትን ሪከርድ እንደረገው እንትን እንበለው ምናምን አለ። ኦኬ አልኩት፣ ምንም ችግር የለም አልኩት። ከዛ በኋላ ጸግሽን ታውቁታላችሁ፣ እሱ ቢመሰክር እንደውም በደንብ የተሻለ ነው። ወንድማችን ጸግሽ ጊታሪስቱ ካፒቴን ጸግሽ ማለት ነው። እዛ ስቱዲዮ እሱ ጋር ወሰድኩት። ከዛ ጸግሽን ብዙ ተባብሮን ሙዚቃው ምናምን እንትን አለና እሱ ወደ እንግሊዘኛ አስተርጉሞ ሊዘምር ማለት ነው። እና ቆሞ ከመቀዳቱ በፊት ያለቅሳል። በቃ በጣም ማለት እንደ ትልቅ እድል ቆጥሮት ሊቀዳ መሆኑን እንትን አድርጎ በቃ ያለቅሳል። በጣም እኛ ራሱ ግራ እስከሚገባ እና በኋላ ላይ ሪከርድ ተደረገ። በሞባይል ስልክ ምናምን ቪዲዮዎችን የተወሰነ ወስዶ በሌላም ከሌሎች መንፈሳዊ ፊልሞች ጋር ምናምን ኤዲት አድርጎት ቲዩብ ላይ አለ። ባይዘው አይ ኒድ ዩ ብሎ ፈልጋለሁ ማኖጅ ሲልቫ ይላል እና ያው ለተለያዩ ሰዎች የማይተውታል። ቲክታክ ላይ እንትን አድርጌ የተወሰነ ቆርጬ እሱንም እንትን አድርጌያለሁ አለ ቲክቶክም ላይ አለ እና እንደዚህ አይነት ምስክርነትም ገጥሞኛል። በኋላ ላይ በደንብ ንስሐ ገብቶ ጸልዮ ነው የሄደው። ስቴዲየም የነበረ ፕሮግራም ነበረ፣ እንደውም የበዓል ፕሮግራም ከኔ ጋር አብሮ ነበረ። እዛው አብሮ ጸልየን በኋላ ላይ ወደ ሀገሩ ተመልሷል። ከገጠሙኝ የማስታውሰው አንደኛው ወደዚህ ወደ ወንጂ ሸዋ አካባቢ ነውና ከአንድ ወንድም ጋር ለማገልገል ሄደን ገና ወደ ጉባኤ እሁድ ጧት ነው የሄድነው። ወደ ጉባኤው ልንገባ ስንል ይሄ መዝሙር እየተዘመረ ነው። በጣም ወጣት ልጅ ነው፣ መልከ መልካም ቀይ እንትኑን አስታውሰዋለሁና የሚዘምረው ልጅ በጣም ድምጹም ያምራል። የሆነች ቦታ ቀየር አድርጓት ነገር ነው የሚዘምራት እና በጣም ወደድኩት፣ ደስ አለኝ። እኔም ወደዛ መዝሙር ደግሜ አልሄድኩኝም። ምሳ ሰዓት ላይ ወጣን። ለምሳ ፕሮግራሙ አልቆ ስንወጣ ምሳ እየበላን እያለ ይህን መዝሙር ግን የት ነው የሰማው የት ነው ያገኘው ምናምን ስለው በጣም ይገርማል አለ። በጣም ግን ትልቅ ሰውዬ ይመስሉኛል ዘማሪው አለ። ትልቅ ሰውዬ እንደዛ ይመስሉኛል ምናምን አለ። ኦኬ የት ነው የለመድከው ምናምን ስለው ነገረኝ። እዚያ አዳማ ናዝሬት ማለት ነው። እዛ የተለያየ ጉባኤ ሲዘመር እንትን ሲል ነው የሰማሁት አለ። ኦኬ አይኔ እኮ እንትኑን ሲዲውን ወይ ከቻልኩ እንድሰጥ ብዬ ነው ምናምን ስለው ብሎ አየኝና ያንተ ነው እንዴ ያለኝ መጀመሪያ። አዎ ስለው እንዳለ ቀይወጥ ምን የለ
እቅፍ አደረገኝ። ከነሱፌ እቅፍ አደረገኝና ወዲያው ደግሞ ደንግጦ አበላሸሁት እንዴ አለ። በፍጹም አረሳውም ያንን ወቅትና ኤኒዌይ ግን እግዚአብሔር በጣም ሲከብርበት አይቻለሁ። የእግዚአብሔርን ጸጋ በጣም እኔም ራሴ ከማደንቅበት አሉ የተለያዩ ዝማሬዎች የራሴ ግን ይሄ መዝሙር ለኔ እንግዲህ ህይወት የተሰራበትን መዝሙር ስለሆነ በጣም ጌታን አመሰግናለሁ። ይሄ በጣም ወሳኝ ጥያቄ ነው። እንደዚህ ለመሰብሰብ ያስቸግራል። ምክንያቱም ማን ነው ስላልከኝ ግን አንድ ነገር ብቻ መልስልኝ ስላላልከኝ ለመንፈስ ቅዱስ ለኔ ህይወት ነው፣ የምመካበት ነው፣ የምኖርበት ነው፣ የዳንኩበት ነው። ደግሞ ታላቁን ያንን የመጨረሻውን ተስፋ ለዛ ተስፋ ለዛ ርስት የታተምኩበትና ያነጻኝ የቀደሰኝ ለዛ የሚያዘጋጀኝ ለዛ ታላቅ ቀን የሚያበቃኝ ነው መንፈስ ቅዱስ ህይወቴ ነው። ምን መግለጫ ይኖራል? ብዙ ነገር ነው ማለት እንዲህ በአንድ ሴንቴንስ እንትን የምታደርገው አይደለምና ተጀምሯል ብለህ ብትይዝልኝ ይሻላል። የምትዘጋውን የሚከፍት የሌለ የምትከፍተውን ሚዘጋው የሌለ የማመልክ አምላክ አልፋ ኦሜጋ የማመልክ አምላክ አልፋ ኦሜጋ ኢየሱስ 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 በሰማይ በምድር ማንም ያልቻለውን ብርቱ መልአክ እንኳን ፈጽሞ ያቃተውን የነገስታት ንጉስ የጌቶቹ ጌታ ብቻህን ያላጋዥ ብቻህን ችለሃል ማተሙን ልትፈታ በጣም እኔ ለምሳሌ ብዙ ጊዜ ሰው ቢወደኝ ኖሮ የሚል ነገር ሲጠቅስ ብችል ከዛ አካባቢ ራሱ ዞር ብል እመርጣለሁ። እውነት ለመናገር ማለት ነው። ለምን ከ2000 ዓመት በፊት ሙጥጥ አድርጎ የመጨረሻውን ፍቅር እስከ መጨረሻ የወደደበትን ፍቅር የገለጠበትና ያሳየበት ነውና እሱ ወዶኝ እንደገና የራሱን ፍቅር ደግሞ ገልጦልኝ እኔ ያለ መውደድ አቅም ከየት አመጣለሁ? ከየት ማምጣት እችላለሁ? በጣም ነው የምወደው ኢየሱስን። እሱም ብቻ ለመዘመር፣ እሱም ብቻ ለመስበክ፣ እሱም ብቻ ለመናገር በህይወቴም ቃል የገባሁት ለዛ ነው። ስለምወደው ነው። የምትወደውን ብቻ ነው ልታወራው የምትችለው፣ ልትዘምረው የምትችለው፣ ሳትጠየቅም ልትናገረው የምትችለው እሱ ብቻ የሚሆነው ለዛ ነውና በጣም ነው የምወደው።